ታላላቅ የአውሮፓ ክለቦችን ዕለታዊ ቡድን ዜና፣ ወቅታዊ መረጃዎች፣ በተለይም በክረምት የዝውውር መስኮት ላይ ክለቦች እያደረጉ የሚገኙትን እንቅስቃሴ፣ የተጠናቀቁ ዝውውሮች፣ ድርድሮችን የተመለከቱ ሰፋ ያሉ ጥንቅሮችን ወደ እናንተ የምናደርስበት የመረጃ ክፍለ ጊዜያችን የስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። በዚህኛው የዝውውር ቻናላችን ከ20 በላይ ሰብስክራይበሮችን ይዘን ለእናንተ ውድ አድማጮቻችን ዘውትር በዚህ ሰዓት መረጃዎችን እንደምናቀርብላችሁ ይታወቃል። በዚህኛውም ጥንቅራችን ሰፋ ያለ መረጃ ይዘናል። በተለይም የዝውውር መስኮቱ ዋናውና በዚህ የውድድር ዓመት ለመጀመሪያ ጊዜ በሁለት ዙር የሚከፈተው ሁለተኛውና ዋናው እንግዲህ የዝውውር መስኮት ላይ ትልልቅ ነገሮች ይጠበቃሉ። የተጠናቀቁም ዝውውሮች አሉ። በስፋት እንመለከታቸዋለን ትልልቆቹን ክለቦቹ። በዚህኛው የመረጃ ክፍለ ጊዜ ውድ ቤተሰቦቻችን እጅግ በጣም ለየት ያለ መረጃ ነግራችኋለሁ። ከዓለም ክለቦች ዋንጫ ጋር የተያዘ ነው። በጣም አዝናኝ፣ በጣም አስገራሚ መረጃ ነው። በተለይ አንድ ክለብ ላይ ያነጣጠረ ነው። መረጃው እኔ በጣም ስላስገረመኝ ነው ለእናንተ ውድ አድማጮቼም እንደዚሁም ማጋራችሁ ይሆናል። ማንቸስተር ዩናይትድ ቤት የሚጠበቁ ትልልቅ ዝውውሮች እንዳሉ ይታወቃል። ክለቡን ይለቃል ወይስ ይቆያል? ራስመስ ሆይሉንድ፣ ብሪያን መቤሞ፣ ዩናይትድ፣ ቶትንሃም። ከዛ በተጨማሪ አሁን ዩናይትድ ቤት በርካታ አማራጮችም እጃቸው ላይ አለ። የፓላስና የበርንማውዝ ተጫዋቾችን በእጃቸው አሉ። ግን ጊዮኬሬስን በተመለከተ ያው አርሰናልና ዩናይትድ መካከል ስላለ ተጫዋቹ በርካታ መረጃዎች እየወጡ ነው። ከፖርቱጋል አካባቢ አሁን የወጡ መረጃዎች አሉ ስለ ተጫዋቹ በዝውውሩ ሂደቱ ላይ እጅግ በጣም ተበሳጭቷል። ጉዳዩ ከሚዲያ ጋር በተያዘ እንጂ ከስፖርቲንግ ሊዝበን ጋርስ ያላቸውን ችግር እንደፈቱ ይታወቃል። ግን በሚዲያው በጣም ተበሳጭቷል። ጊዮኬሬስ ምን ገጠመው? ታደምጡታላችሁ። አርሰናል ቤት በማይክል አርቴታና በአንድሪያ ቤርታ የሚመራው የአርሰናል የዝውውር ክፍል ላይ መዘግየቶች በብዛት አርሰናልን ደጋፊዎች እያስጨነቀም እያበሳጨም ቢገኝም አርሰናል ግን አስገዳጅ ሁኔታ አልነበረበትም በ10 ቀናት ዝውውር እንዲፈጽም። በመጀመሪያ ደረጃ ከሲቲ እና ከሊቨርፑል ውጭ አስገዳጅ የዝውውር መስኮት ለማንም አልነበረም። ምክንያቱም በዓለም ክለቦች ዋንጫ ስለሚጫወቱ ቡድናቸውን እንዲያጠናክሩም ነው የዝውውር መስኮት የተከፈተው። በእርግጥ እነ ሊቨርፑል፣ ዩናይትድ፣ ቼልሲ፣ ሲቲም ተጫዋች አስፈርመዋል ከአርሰናል ተቀናቃኞች። ግን ለአርሰናል ይሄኛውም የዝውውር መስኮት ዋናውና ትልቁ ስለሆነ በትልቁ ይጠበቃል። እናነሳለን አርሰናል ቤት ተጨማሪ የዝውውር መረጃዎችን። ሊቨርፑል ተጫዋች ሳያስፈርም ተጫዋቹን እንደማይለቅ ይፋ አድርጓል። ቨርጅል ቫን ዳይክን እናነሳለን ከሊቨርፑል። ዛሬ ግን ትልቁ ዜናችን ሊቨርፑል ቤት ሳላህን ማንሳት ግድ ይለናል። ሳላህ ላይ ሰፋ ያለ መረጃ ለሊቨርፑል ደጋፊዎች እናደርሳቸዋለን። ምክንያትም አለን ዛሬ ሳላህን ለመመልከታችን። ሊቨርፑል ያንጠብቁን። በቡድን ዜና ግን ሰፋ ያለ መረጃ ለሊቨርፑል ደጋፊዎች ይዘናል። እንደ አጠቃላይ በዝውውር መስኮቱ ደግሞ ሊቨርፑል፣ ዩናይትድ፣ አርሰናል፣ ቼልሲ፣ ማንቸስተር ሲቲን ጨምሮ ከክለቡ የሚሰናበቱ ተጫዋቾችን በተመለከተ በዝውውር መረጃ ጠቅላላ አድርገን እናየዋለን። ቼልሲንም በተመለከተ ቼልሲዎች ስፖንሰር እያፈላለጉ ነው። አዲሱ 9 ቁጥራቸውን የተመለከተ መረጃ እናነሳለን። ከምንም በላይ ግን ቼልሲ ስላስፈረሙት አንድ ተጫዋች ማንሳት ግድ ይለናል። ጠብቁን የቼልሲ ደጋፊዎች። በሲቲ የመረጃ ክፍለ ጊዜያችን ሃላንድ አነጋጋሪ መልእክት አጋርቷል። ውድ ቤተሰቦቻችን ምናልባት ከሰሞኑ እኔም ይሄን ሀሳብ ስጋራው ነበረ። ሃላንድን እናነሳለን በሲቲ ቤት። ከዛ ውጭ በፕሪሚየር ሊጉ የተጠናቀቁ ዝውውሮች አሉ። የትኞቹ የሚለውን እያደረስናችሁ ቆይታ እናደርጋለን። ደውል ጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩም። ውድ ቤተሰቦቻችን ሀሳብ አስተያየት ካላችሁም በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው አጋሩን። እጅግ በጣም አድርገን እናመሰግናለን። እኛን ማግኘት ካሻችሁ አድራሻችሁን ብታስቀምጡ መልእክቶችን በቀጥታ እንልክላችኋለን። መልካም ቆይታ። ፈረንሳዩ የፓሪስ ሰን ዠርሜን የተከላካይ ስፍራ ተጫዋች ሉካስ ሄርናንዴዝ በዚህ ዓመት የኦስማነ ዴምቤሌን ያክል ጥሩ ዓመት ያሳለፈ ተጫዋች በፍጹም የለም ብሏል። በግል አፈጻጸም የዴምቤሌን ያህል ጥሩ ዓመት ያሳለፈ ተጫዋች የለም፣ ስለዚህ ባሎን ዶርን መስጠት አለብን እያለ ነው። ዴምቤሌ በየትኛውም መንገድ አስደናቂ ዓመት አሳልፏል፣ ድምፃቸው ለሱ እንደሚሰጡ ተስፋ አደርጋለሁ ብለዋል። ጋዜጠኞች፣ የቡድን አምበሎች፣ አሰልጣኞችን ጨምሮ በርካታ የተመረጡ ግለሰቦች ድምፅ እንደሚሰጡ ይታወቃል። ለአብነት ያክል የፓሪስ ሰን ዠርሜን አሰልጣኝ ሉዊስ ኤንሪኬ ከባሎን ዶር ሽልማት ጋር በተያያዘ እሳቸው በግል ሽልማት እንደማያምኑ፣ ግን የግል ሽልማት መሰጠት ካለበት የግል ሽልማት ዘንድሮ ለኦስማን ዴምቤሌ ይገባል ሲሉ ሀሳባቸውን አጋርተዋል። በርካታ ሀሳቦች ከዚህ ጉዳይ ጋር እየተያዙ ነው። ላሚን ያማል ወይስ ዴምቤሌ በሚለው ጉዳይ ላይ ነው አሁን ትልቁ ዝግብ እየተነሳ የሚገኘው። ኦስማን ዴምቤሌ ከአንድ ሚዲያ ጋር ቆይታ ነበረው እና ያንን ቆይታውን ፋብሪዞ ሮማኖ አጋርቶታል። ስለ ባሎንዶር የተጠየቀበት ነበረ። ሁልጊዜ ከብሔራዊ ቡድን አጋሩ ከሆነው ኬሊያን መባፔ ጋር ስለ ባሎንዶር ሲያነሳ
ባሎንዶር እኝኔና ኪሊያን ምባፔ የምናምነው የዋንጫ ድምር ውጤት እንደሆነ ወይም አንድ ተጫዋች በአመት ውስጥ ያሳካው የዋንጫ ብዛት ለባሎንዶር በጣም ወሳኝ እንደሆነና ቁልፍ ሚና እንደሚወጣ ሁለታችንም እናምናለን። እናም ይህ ትልቁ ውድድር ይሆናል ብለዋል። ስለ ባሎንዶር ግን ብዙም እንደማይጨነቅ፣ ነገር ግን ይህ አንድ ተጫዋች በግል ደረጃ ማንሳት ካለበት ክብር አንጻር ከሆነ ግን ትልቁ ሽልማት ባሎንዶር እንደሆነ እንደሚያምን፣ በልጅነት የሁሉም ሰው ህልም እግር ኳስ ተጫዋች ከሆነ ባሎንዶርን ማሸነፍም እንደሆነ አውቃለሁ ሲል ሀሳቡን አጋርቷል። ለማንኛውም የዘንድሮ ባሎንዶር የሽልማት ሂደት ገና እጮቹ እንኳን ተዘርዝረው ሳያልቁ ዴምቤሌና ላሚን ያማል ላይ ብቻ ትኩረት አድርጓል። ሌሎችም በርካቶች ጥሩ ዓመት አሳልፈዋል። ሳላህን ማንሳት እንችላለን። ከዛ በተረፈ ደግሞ ራፊኒያ የራሳቸው ከባርሴሎና ቤት በዘንድሮ ስኬት ውስጥ በትልቁ የሚጠቀሱ ተጫዋቾች አሉ። ኬሊያን ምባፔን ከሪያል ማድሪድ በትልቁ መጥቀስ እንችላለን። ለማንኛውም ውዝግቡ እንግዲህ እንደቀጠለ ነው። ቀኑ ሲደርስ ደግሞ የምንመለከት ይሆናል። ተጨማሪ መረጃዎችን ስናገኝ በዚህ ዙሪያ በየዕለቱ እናጋራችኋለን። የዓለም ክለቦች ዋንጫ በይፋ ሲጀመር አልአህሊን ከኢንተር ሚያሚ አገናኝቶ 0-0 ተጠናቋል። በነገራችን ላይ በመሳተፍ ጨዋታ በማሸነፍ የሚገኙ ገንዘቦች እንዳሉ ይታወቃል። ዘንድሮ ለየት ባለው መድረክ ላይ በዚህ መሰረት አልአህሊና ኢንተር ሚያሚ 0-0 ጨዋታቸውን ማጠናቀቃቸውን ተከትሎ ሁለቱም $1 ሚሊዮን ከጨዋታው አግኝተዋል። ያሸነፈ ክለብ ቢኖር ከዚህ የተሻለ ገንዘብ ያገኝ ነበር። ለማንኛውም ሁለቱ $1 ሚሊዮን 1 ነጥብ ተጋርተዋል ማለት ነው። በቀጣይ እንግዲህ የሚያሸንፈው ክለብ ከዚህ የተሻለ ገንዘብ እያገኘ ነው የሚሄደው። ጨዋታዎቹ ይቀጥላሉ። ለአንድ ወር የሚቆየው በአሜሪካ አስተናጋጅነቱ የሚካሄደው የዓለም ክለቦች ዋንጫ የመክፈቻ ጨዋታው የደጋፊ ጥረት ገጥሞት ፊፋ እስከ መጨረሻው ድረስ እስከ $4 ትኬት የሸጠበት ነበር። ምናልባት የሜሲ መኖር የነበረው ተጽዕኖ ወደ መጨረሻ አካባቢ ቢያንስ ከ65,000 ደጋፊ ወደ 60,000 ገብቷልና ኦልሞስት ሙሉ የሚመስል ስቴዲየም ላይ ጨዋታ ተደርጓል። የተወሰኑ ጥቂት ወደ 5,000 የሚጠጉ ወንበሮች ነበሩ በጨዋታው ላይ ክፍት የነበሩት። ራፊኒያ የባርሴሎና ተጫዋች ራፊኒያ በማህበራዊ ትስስር ገጹ ላይ ከጥቂት ደቂቃዎች በፊት አንድ ምስል አጋርቷል። ይሄውም ምስል የመጠበቅ ምልክቶች የተደረደሩበትና ኒኮ ዊሊያምስ ያለበት ነው። ከኒኮ ዊሊያምስ ጋር የምትመለከቱት ምስል ማለት ነው። እሱን አጋርቷል። በጽሁፍ መልክ ደግሞ እንግዲህ በፕሮሰስ ላይ ያለ ሂደት እንደሆነ የሚገልጽ ነው። ለማንኛውም ኒኮ ዊሊያምስ ወደ ባርሴሎና የሚያደርገው ዝውውር ከሞላ ጎደል አሁን በተሻለ ደረጃ ላይ እንደሚገኝ የባርሴሎና ተጫዋች ራፊኒያ በራሱ በማህበራዊ ትስስር ገጹ ላይ ያጋራው ምስል ያሳያል። ከሰሞኑ በዚህ ዝውውር ጉዳይ ላይ በርከት ያለ መረጃን አድርሰናቸዋል። በተለይም ራሱ ራፊኒያ ይህን ዝውውር እንዲፈጸም ሲል ከደሞዝ ቅነሳ ጀምሮ በርካታ ነገሮችን እንዳደረገ ይታወቃል። አሊያ ዛባሬኒ ከፒኤስጂ ጋር በግል ጉዳዮች ላይ ከስምምነት መድረሳቸው ተረጋግጧል። ዩክሬናዊ የበርንማውዝ የመሃል ተከላካይም በፈረንሳዊ ክለብ የ5 ዓመት ኮንትራት ለመፈረም በግሉ ተስማምቷል። በክፍያ ዙሪያ ፒኤስጂ እና በርንማውዝ መካከል ውይይቶች ቀጥለዋል። ነገር ግን እስካሁን ምንም አይነት ስምምነት አልተደረሰም። ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ግን ተጫዋቹ የፈረንሳዩን ቱጀር ክለብ የናስር አልካላፊ የሆነ ፓሪስ ሰን ዠርሜንን ግን ለመቀላቀልና የ5 ዓመት ኮንትራት ለመፈራረም ከስምምነት ደርሷል። የሰሜን ለንደኑ ክለብ ቶትንሃም ፈረንሳይን የፊት ወሰር ተጫዋች ማቲያስ ቴሌን በቋሚነት በዛሬው ዕለት አስፈርመዋል። ሊፈርም መስማማቱን ነግረናችሁ ነበረ። በውሰት ግማሽ ውድድር ዓመት በቶትንሃም ያሳለፈው ማቲያስ ቴሌ የአዲሱ አሰልጣኝ ቶማስ ፍራንክ የመጀመሪያ ፈራሚም ሆኗል። ቶትንሃም ተጫዋቹን በ35 ሚሊዮን ዩሮ እና እየታየ በሚጨመር 10 ሚሊዮን ዩሮ አጠቃላይ ሂሳብን ያስፈረሙት የ19 ዓመቱ የፊት ወሰር ተጫዋች ማቲያስ ቴሌ በቶትንሃም ቆይታው 19 ጨዋታን አድርጎ 3 ግቦችን ሲያስቆጥር የዩሮፕ ሊግ ዋንጫንም ከክለቡ ጋር ማሳካት ችሏል። ስለሆነም ተጫዋቹ በቶትንሃም ሆትስፐርስ ቤት ተጨማሪ ዓመታትን በቋሚነት እንደሚቆይ አረጋግጧል። ኤስ ሚላን የቀድሞ የአርሰናል ተጫዋች ግራኒት ዣካን ለማስፈረም ያለው ፍላጎት ግልጽ ነው ብሏል ፋብሪዚዮ ሮማኖ። ተጫዋቹ እስካሁን ያለው ነገር የለም። በቅርቡ ግን ለባየርን ሊቨርፑሰን ይፋዊ ጥያቄ ማቅረብ ፍላጎት እንዳላቸው ተረጋግጧል። ከአርሰናል ከለቀቀ በኋላ 2 ዓመታትን በባየርን ሊቨርፑሰን ያሳለፈው ግራኒት ዣካም የቡንደስሊጋ ዋንጫን ሳይሸነፍ ካነሳው ቡድን ጋር ቁልፍ ሚና የነበረው ተጫዋች ነው። ተጫዋቹ በዚህ ውድድር ዓመት የጣሊያን ሴሪዮን የቀድሞ ኃያል ያሁኑ በብዙ መንገድ እየተንገዳገደ የሚገኘው ኤስ ሚላንን ይቀላቀለው ይሆን? በቀጣይ ሰዓታት የዝውውር መስኮቱ በይፋ ሲከፈትና ባየርን ሊቨርፑሰን ጥያቄ የሚቀርብለት ከሆነ ምላሹን አያይዘን እናቀርብላችኋለን።
ሃላንድ አሜሪካ ይገኛል። የዓለም ክለቦች ዋንጫን ከክለቡ ማንቸስተር ሲቲ ጋር ሊሳተፍና ሊፋለም ጨዋታቸውን የሚያደርጉት ሮብ የሞሮኮውን ዋይዳ ካዛብላንካን ነው የሚፋለሙት። ሃላንድ የአሜሪካ ቆይታው እንደፈተነው ገና ካሁኑ ተናግሯል። ሃላንድ የአሜሪካ ፀሐይ እያቃጠለኝ ነው ብሏል በማህበራዊ ትስስር ገጹ ላይ። የዓለም ክለቦች ዋንጫ ሻምፒዮናም በአሜሪካ መካሄድ የጀመረ ሲሆን ማንቸስተር ሲቲዎች የፊታችን ሮብ ሞሮኮን ዋይዳ ካዛብላንካ እስኪገጥሙ ድረስ የአሜሪካ ቆይታ ለሃላንድ ብዙ ፈትኖታል። ከሰሞኑ የኢንተር ማያሚው የፊት ወሰር ተጫዋች ሉዊስ ሱዋሬዝ ለአውሮፓ ክለቦች ስቃይ ይሆናል ማለቱ የሚታወቅ ነው። በእርግጥ የሙቀቱ ሁኔታ፣ የመሬቱ ከፍታ እጅግ በጣም አስቸጋሪ ነው ለአውሮፓ ክለቦች። ለማንኛውም ሃላንድ ካሁኑ ከብዶኛል ብሏል። በጨዋታው ላይስ ምን ይገጥመዋል የሚለው ደግሞ በቀጣይ የምንመለከተው ይሆናል። የ18 ዓመቱ ንብረትነቱ የቼልሲ ጆዋኒ ኳንዳ ለፖርቱጋል ብሔራዊ ቡድን ከፖላንድ ጋር ባደረጉት ጨዋታ 45 ደቂቃ ብቻ ነው ተሰልፎ የተጫወተው። የአንደር 21 የኢሮ ዋንጫ እየተካሄደ እንደሆነ ይታወቃልና በዛ ላይ ይህ የ18 ዓመት ታዳጊ ፍጹም ለማመን የሚከብድ ብቃትን ያስመለከተን በ45 ደቂቃ ብቻ 2 ግብ አስቆጠረ፣ 1 አሲስት፣ 79 በመቶ ኳስ የማቀበል ስኬት፣ 1 ቁልፍ ኳስ አቀበለም። በጨዋታው ላይ ፍጹም የተለየ ነበርና ይህንን ተጫዋች ከዩናይትድ እንደነጠቁት ይታወቃል። እጅግ በጣም አስደናቂ ተጫዋች ነው ቼልሲዎች ያስፈረሙት። ከቼልሲ ዋናው ቡድን ጋር እስካሁን አልተጫወተም፣ ግን በፖርቶም በስፖርቲንግ ሊዝበንም በነበረበት ሰዓት አሁን ለፖርቱጋል ብሔራዊ ቡድንም ፍጹም አስደናቂ ብቃቱን እያሳየ ይገኛል። ሌላኛው የቼልሲ አዲሱ 9 ቁጥር ተጫዋች ሊያም ዴላፕ ለዓለም ክለቦች ዋንጫ አሜሪካን እንደሚገኝ ይታወቃል። ከቼልሲ ጋር በትላንትናው ዕለት የመጀመሪያ ልምምዱን ከቡድኑ ጋር አድርጓል። በአሜሪካ ቆይታው በቀጣዩ ሲዝን ለተከላካዮች ትልቅ ፈተና ይሆናል ተብሎ የሚጠበቀው ተጫዋች ከሎስ አንጀለስ ጋር ሰኞ ምሽት 4 ሰዓት ሲል የመጀመሪያ ጨዋታቸውን ያደርጋሉ። ስለዚህ የቼልሲ አዲሱ ፈራሚ በቋሚነት ይጀምራል ተብሎም ይጠበቃል። የምዕራብ ለንደኑ ክለብ ቼልሲም መካከለኛው ምስራቅ ሀገራትና ከአሜሪካ ከተውጣጡ በርካታም የስፖንሰርሺፕ አጋሮች ጋር ውይይትና ድርድር እያደረገ ነው ተብሏል። ቼልሲዎች በዓመት 55 ሚሊዮን ዩሮ የሚያስገኝላቸውን ክፍያ ወደ ካዝናቸው ማስገባት ይፈልጋሉ ተብሏል። ያው ቼልሲ ለሚታወቀው ዓመቱን ሙሉ የፊት ለፊት አጋር ሳይኖራቸው ነው የተጫወቱት። ብዙ ገንዘብ ሊያገኙበት የሚችሉበት አጋጣሚ ነበረ፣ ግን ያንን አላገኙም። አሁን ለጊዜው በዓለም ክለቦች ዋንጫ ከአንድ አጋር ጋር ተስማምተው ማሊያቸው ላይ ለጥፈው እየተጫወቱ እንደሆነ ይታወቃል። በቀጣይ ግን በቋሚነት በዓመት 55 ሚሊዮን ዩሮ የሚያስገኝላቸውን ክፍያ በሚያገኙበት ጉዳይ ላይ ከመካከለኛው ምስራቅና ከአሜሪካ የተውጣጡ የስፖርት አጋሮች ጋር ድርድር እያደረገ ነው ተብሏል። በነገራችን ላይ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ በተለምዶ ቢግ ሲክስ ከሚባሉ ክለቦች ውስጥ በርካታ ተጫዋቾች በዚህ ክረምት ይለቃሉ ተብሎ ይጠበቃል። ከወዲሁ ትልልቅ ተጫዋቾች ወደ ሌላ ክለብ የመዘወር እድላቸው ሰፊ ሆኖ ተቀምጧል። ወደ ቤተሰቦቻችን ለአብነት ያክል አሌክሳንደር አርኖልድ፣ ሊያም ዴላፕ ተጠቃሽ ናቸው። ለትልቅ ክለብ የፈረሙ ከትልቅ ክለብ የለቀቁ። አሁን ላይ ትልልቅ የፕሪሚየር ሊግ ክለቦች እንግዲህ ተጫዋቾቻቸውን በመሸጥ ገንዘብ ወደ ካዝናቸው ማስገባት ሲፈልጉ እነ ዳርዊን ኑኔዝ፣ ማርከስ ራሽፎርድ፣ ጃክ ግሪሊሽ፣ ራሂም ስተርሊንግ፣ ክሪስቶፈር ንኩንኩ፣ አርማንድ ቦርሃ፣ ፍሬድሪኮ ኬዛ፣ ሃርቪ ኤሊዮት፣ ማርቲን ዱቭራክ እንደዚሁም ኦሌክሳንደር ዚንቼንኮን የመሳሰሉ በቢግ ሲክስ የሚገኙ ወይም በትልቅ ክለቦች የሚጫወቱ ከፕሪሚየር ሊግ ክለቦች ውስጥ እነኚህ በዝውውር መስኮቱ በትልቁ እየተጠበቁ ይገኛሉ። በቀጣይ ቀናት እነኚህ ዝውውሮች እውን የመሆን እድላቸው ሰፊ ነው እየተባለ ነው። አብዛኞቹ ፕሪሚየር ሊጉን ይሰናበታሉ ተብሎም ይጠበቃል። ሳላህን እናንሳ። ዛሬ ሳላህን በትልቁ ማንሳት ግድ ይለናል። ምክንያቱም ሳላህ 33ኛ ዓመቱ ላይ ይገኛል። ብቸኛው የአረብ ተጫዋች ነው በዓለም ክለቦች ዋንጫ ኮከብ ተጫዋች ተብሎ የተመረጠ ወይም የወቅቱ ምርጥ ተብሎ የተመረጠ። ሳላህ በእግር ኳስ ሕይወቱ 756 ጨዋታን አድርጎ 308 ግቦች፣ 195 አሲስት፣ 575 የግብ አስተዋጽኦ፣ 12 ደግሞ ዋንጫዎችን ማሳካት የቻለ ተጫዋች ነው። ሳላህ ይሄ እንደ አጠቃላይ በእግር ኳስ ሕይወቱ ያስመዘገባቸው ቁጥሮች ነው። ግን ሳላህ በሊቨርፑል ቤት ግን ያሳካቸው በግል ደግሞ በሊቨርፑል ብቻ እንደ ቡድን ያሳካቸው የተለያዩ ክብሮች አሉ። እነሱን ደግሞ እናደርሳችሁ ውድ ቤተሰቦቻችን።
ሳላህ በሊቨርፑል ቆይታው 401 ጨዋታዎችን አድርጓል። 245 ግቦች፣ 110 አሲስት አለው። ሻምፒዮንስ ሊግን አንድ ጊዜ፣ የአውሮፓ ሱፐር ካፕ፣ የዓለም ክለቦች ዋንጫን አንድ ጊዜ ከሊቨርፑል ጋር አሳክቷል። ግዙፉን የእንግሊዝ ፕሪሚየር ሊግ ዋንጫ ሁለቴ፣ ካራባው ካፕን ሁለቴ፣ ኤፍኤ ካፕ አንዴ፣ ኮሚቲ ሺልድ አንዴ ሲያሳካ በግል ደረጃ ማለት ነው። የሊቨርፑል የዓመቱ ምርጥ ተጫዋች 4 ጊዜ፣ የፕሪሚየር ሊግ ከፍተኛ ግብ አስቆጣሪ 4 ጊዜ፣ የፒኤፍኤ እንግሊዝ ፕሪሚየር ሊግ የደጋፊዎች የዓመቱ ምርጥ ተጫዋች 2 ጊዜ፣ የእንግሊዝ እግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች 3 ጊዜ፣ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች በአጠቃላይ ማለት ነው 2 ጊዜ፣ የቢቢሲ የዓመቱ ምርጥ አፍሪካዊ ተጫዋችን 2 ጊዜ። ይህ ሁሉ ክብር በሊቨርፑል ቆይታው በግሉ ያሳካቸው ናቸው። ሌሎች ደግሞ በርካታ ሪከርድ ሆነው ደግሞ የተመዘገቡ ቁጥሮች አሉ። እነሱን ደግሞ እንመልከት። በእንግሊዝ ፕሪሚየር ሊግ ታሪክ ብዙ ግቦችን ያስቆጠረ እንግሊዝ ያልሆነ ተጫዋች ሲሆን በዛውም ደግሞ በ38 ጨዋታ 47 የግብ አስተዋጽኦ ያደረገ ተጫዋች በመሆን ሪከርዱን ተጋርቷል። በአንድ የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች ወርቅ ጫማ አሸናፊ እና የዓመቱ ምርጥ ተጫዋች አቀጣጣይ ሽልማትን ያሸነፈ ብቸኛው ተጫዋች ነው። ከቴሪ ሄነሪ እኩል በመሆን ብዙ ጊዜ ማለት ነው ወይም 4 ጊዜ የወርቅ ጫማን ያሸነፈ፣ ከሃሪኬን እና ሰርጂዮ አጌሮ ጋር እኩል በመሆን ብዙ ጊዜ እንግሊዝ ፕሪሚየር ሊግ የወርቅ ጫማን ያሸነፈ ተጫዋች ነው። በሊጉ ታሪክ ውስጥ በሁሉም ውድድር መድረክ ላይ በ8 ተከታታይ ውድድር ዓመት ከ20 በላይ ጎሎችን ያስቆጠረ የመጀመሪያው ተጫዋች ሳላህ ነው። በተከታታይ ከ10 በላይ ጨዋታ ውስጥ ጎል ወይም አሲስት ማድረግ የቻለ በእንግሊዝ ፕሪሚየር ሊግ ታሪካዊ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ታሪክ በሁለት የተለያዩ ውድድር ዓመት ውስጥ ከ40 በላይ የግብ አስተዋጽኦን ማበርከት የቻለ የመጀመሪያው ተጫዋች ሳላህ ነው። በአንድ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ከሜዳ ውጪ ብዙ 27 ማለት ነው የግብ አስተዋጽኦችን ማበርከት የቻለ ብቸኛው ተጫዋች ሳላህ ነው። በአውሮፓ ሻምፒዮንስ ሊግ ብዙ ጎሎችን ማስቆጠር የቻለ ብቸኛው አፍሪካዊ ተጫዋች ሳላህ ነው። በርካታ እንደዚህ ሪካርዶችን መጥቀስ እንችላለን። ዛሬ 33ኛ ዓመቱ ነው። ተጨማሪ 2 ዓመታት ከሊቨርፑል ጋር እንደሚቆይ ይታወቃል። ቨርጅል ቫንዳይክ የሊቨርፑል ደጋፊዎች ፊት መጮት ክብር ነው ብሏል። ቀጣይ ውድድር ዓመት ዋነኛ እቅዳቸውም ለእነኚህ ደጋፊዎች በርከት ያሉ ዋንጫዎችን ማበረከት ነው ብሏል። ዘንድሮ በፕሪሚየር ሊግ ዋንጫ ብቻ ተወሰነናል፣ ቀጣይ ዓመት ግን በአንድ ዋንጫ ብቻ እንወሰንም ብሏል ቨርጅል ቫንዳይክ። የቡድኑ አምበል 2 ዓመት ኮንትራት ከፈረመ በኋላ በሊቨርፑል ቤት በመቆየቱ በርካቶች ደስተኛ ነበሩ። ተጫዋቹም ደስተኛ መሆኑን ከገለጸ በኋላ ዋነኛ ዓላማ አሁን ላይ በቀጣይ ውድድር ዓመት በርካታ ዋንጫዎችን ከክለቡ ጋር ማንሳት ነው ብሏል። ከሊቨርፑል ጋር በተያያዘ ቪታስ ላቭያሮስ ወደ አያክስ እንደሚያመራ ቢረጋገጥም በሊቨርፑል በኩል ግን ተጫዋቹን ለአያክስ ከመስጠታቸው በፊት ረዘም ያለ ኮንትራት ያስፈርሙታል ተብሏል። ምክንያቱም በነፃ ተጫዋቹን ላለማጣት ስለሆነም የውሰት ውሉ ይፈጸማል። ግን አስቀድሞ ከሊቨርፑል ጋር ረዘም ያለ ጊዜ የሚያቆየውን ኮንትራት ይፈራረማል ተብሏል። አርሰናል ቤት ከጊዜ ወደ ጊዜ በዝውውር መስኮቱ ላይ የሚያደርጉት እንቅስቃሴ በበርካቶች ትችት እያስተናገደ ይገኛል። ከበርካታ ተቾቻቸው ውስጥ ደግሞ የቀድሞ ሌጀንዶቻቸው በስፋት ይጠቀሳሉ። ከዛ በተጨማሪ ደግሞ ለአርሰናል በጣም ቅርብ የሚባሉ ታዋቂ ደጋፊዎች በዚህ ላይ ተቃውሟቸውን ይገልጻሉ። በተለይም ይህ ለዘንድሮ የዝውውር መስኮት ብቻ የቀረበ ነገር አይደለም። ልክ አምና ካቻምና በጥር የዝውውር መስኮት አሁን በቅርብ ጊዜ አርሰናል ካሳለፋቸው የዝውውር መስኮቶች ሁኔታ አንጻር የአርሰናልን መዘግየት በርካቶች አልወደዱትም። በነገራችን ላይ 10 ቀን ከጁን 1 እስከ ጁን 10 የነበረ 10 ቀን የዝውውር መስኮት እንደነበረ ይታወቃል። መግቢያችን ላይ እንዳላችሁ ይህ የዝውውር መስኮት የተከፈተው በዓለም ክለቦች ዋንጫ የሚሳተፉ ክለቦች በተለየ መንገድ ተጠቃሚ ለማድረግ እንጂ ትክክለኛው የዝውውር መስኮት ያልነበረም አሁን ከሰኞ ጀምሮ የሚከፈተው ነው። ነገር ግን በዛ አጋጣሚ ዩናይትድ ማቲያስ ኩናህን አስፈርመዋል። ሊቨርፑል ጀረሚ ፍሪምፖንግን ቢያንስ 100% አስፈርመዋል። ቼልሲ ቢያንስ ለአብነት ለምሳሌ መጥቀስ ያክል ነው ሊያም ዴላፕን አስፈርመዋል። ሲቲ እንደውም 0 ቁጥር የለውም በርከት ያሉ ጥራት ያላቸው ተጫዋቾችን አስፈርመዋል። ከዚህ አንጻር አርሰናል መዘግየቱን ነው በርካቶች ያልወደዱት። ግን ዋናው የዝውውር መስኮት አሁንም አለና አርሰናል ማስፈረም ይችላል ተጫዋቾችን። ግን የመዘግየቱ ነገር ከዚህ በፊት ከነበረው የዝውውር መስኮት አንጻር ለአርሰናል ደጋፊዎች አልተወደደም ወይም ስጋት ነበረ። በተለይም ደግሞ አርሰናል ቤት በጣም ስጋት የፈጠረው ነገር ኦፊሻል ጥያቄዎችን አለማቅረቡ ነው። አርሰናል ከጌኬሬስክ ጋር ተደራድሯል። ከዛ በተጨማሪ ከቤንጃሚን ሼሽኮ ጋር ድርድር አድርጓል። በተለየ መንገድ ከሁለቱ ጋር ተደራድሯል። ለሁለቱም እስከዚህ ሰዓት ድረስ መረጃውን እስካጠናቀርንበት ሰዓት ድረስ ይፋዊ ጥያቄ አላቀረበም። አንዳቸውም ተጫዋቾች ለአርሰናል የሚሆን ምላሽ አልሰጡም ወይም
ለመስጠት ደግሞ የግዴታ የአርሰናል ጥያቄ ያስፈልጋል። ጌኬሬስክና ቤንጃሚን ሼሽኮ በፍላጎት ደረጃ ለአርሰናል የመጫወት ፍላጎት እንዳላቸውም የታወቀው በአርሰናል ጥያቄ ምክንያት ሳይሆን አርሰናል ለዝውውሩ ፍላጎት እንዳለው ሲታወቅ ተጫዋቾቹ ፍቃድ ሰጡ እንጂ አርሰናል ይፋዊ ጥያቄ እስካሁን አላቀረበም። ባይሆን ጥሩ የሚባለው ዜና ከጌኬሬስክ ጋር በተያዘ ከአርቢ ላይፕዚግ ጋር ጥሩ የሚባል ድርድር አድርገዋል። በዚህኛው በኩል ደግሞ ከጌኬሬስክ ጋር ከስፖርቲንግ ሊዝበን ጋርም ውይይትም ድርድርም እንዳልተደረገ ተረጋግጧል። ለመሆኑ ከጌኬሬስክ ጋርና ከአርሰናል ጋር በተያዘ ምን መረጃ አለ የሚለውን ደግሞ እናደርሳችሁ። ቪክተር ጌኬሬስክ አሁንም ዋነኛ ፍላጎቱ ለአርሰናል መጫወት ነው። በእርግጥ ይህ ፍላጎቱ ቆየት ያለ ነው። ዋና ተብሎ በስፋት የተያዘው ማይክል አርቴታ ተጫዋቹን ካነጋገሩት በኋላ ስለ ፕሮጀክታቸው ካቀረቡ በኋላ ያሉ በርካታ መረጃዎች እየተባሉ ይወጣሉ። የአውሮፓ ሻምፒዮንስ ሊግ ደግሞ በተቃራኒው ፍላጎቱ ነው የሚሉ መረጃዎችም ይወጣሉ። ግልጽ ያለ ነገር ግን በዚህ ዝውውር ላይ እስካሁን ከታማኝ ምንጮች ሊገኝ አልቻለም። ከወደ ፖርቱጋል አካባቢ ግን አንድ መረጃ ዛሬ በስፋት እየተሰራጨ ይገኛል። ይኸውም ቪክተር ጌኬሬስክ ለዩናይትድም ይሁን ለአርሰናል የነበረው ውይይት ወይም ደግሞ የነበረው ፍላጎት በማህበራዊ ትስስር ገጽ ላይ መሰራጨቱ አበሳጭቶታል የተባለው በተለይም ጌኬሬስክ ራሱን ለአርሰናል አቅርቦ ዩናይትድን ቅድሚያ አይሰጥም የሚለው ዜና መሰራጨቱ በብዙ መንገድ እንዳበሳጨው ተረጋግጧል። ምክንያቱም አርሰናል 100% ዋስትና አልሰጠውም። ከተጫዋቹ ቅርብ የሆኑ ሰዎች ጋር መነጋገሩ እንደዚሁም የአውሮፓ ሻምፒዮንስ ሊግ አርሰናል ተሳታፊ ክለብ መሆኑ እንደ ጥሩ አጋጣሚ ቢወስደውም የአርሰናል ፕሮጀክትን ቢወደውም ነገር ግን ይፋዊ ጥያቄ አርሰናል 100% ስለማቅረቡ ዋስትና የለውም። ምክንያቱም ቁጥር አንድ ምርጫና ያውም የአርሰናል ዋናው ሰው ማይክል አርቴታም የመጀመሪያ ምርጫ አለመሆኑ እዚህ ዝውውር ላይ አስቀድመው መረጃው መሰራጨቱ ደስተኛ እንዳላደረገው መረጃዎች እየወጡ ይገኛሉ። ለማንኛውም አርሰናልም ይሁን ዩናይትድ በጌኬሬስክ ጉዳይ ላይ መረጃው አላቸው። ለጌኬሬስክ ጥያቄ አላቀረቡም። በቀጣይ እልባት ይሰጠዋል ተብሎ ይጠበቃል። በተለይም ከሰኞ ጀምሮ በዚህ ዝውውር ላይ 100% ተጨባጭ መረጃዎች እየተሰሙ ይመጣሉ ተብሎ ይታሰባል። አርሰናል በጣም ቅርቡ ነው፣ ዩናይትድም ከዚህ ዝውውር አልወጣም በሚል ግን መረጃውን በዚህ ብንይዘው መልካም ይሆናል። ኦማር ቤራዳ የማንቸስተር ዩናይትድ ዋና ስራ አስፈጻሚ ሻምፒዮንስ ሊግ ስላለመሳተፋቸው ሳይሆን ክለቡን ስለሚያምኑ የማንቸስተር ዩናይትድን መቀላቀል ስለሚፈልጉ ተጫዋቾች ብቻ እንደሚጨነቁ ገልጿል። እሳቸው ማንኛውም ተጫዋች ቡድኑ ሻምፒዮንስ ሊግ ስላልገባ መምጣት የማይፈልግ ከሆነ ዩናይትድም እነሱን አይፈልጋቸውም ብለው አሳውቀዋል። በእርግጥ ይህ ሀሳብ አስቀድሞም በቡድኑ አሰልጣኝ እንግዲህ እንደተነገረ ይታወቃል። ሩቨን አሞሪም ይህንን ሀሳብ አጋርተውታል። እኛን መቀላቀል የሚፈልግ ብቻ ዩናይትድን ብሎ ይመጣል እንጂ ያ የምንሳተፍበትን መድረክ እያየ የሚመጣ ተጫዋች አንፈልግም ብለዋል። የዋና ስራ አስፈጻሚም ይህን ብለዋል። ስለዚህ ዩናይትድ ትኩረት ወዳደረገበት ሁጎ ኤኪቲኬም አምርሮ ስራዎችን ይሰራሉ። በቀጣይ የሚጠበቅ ነው። እጩ እንደሆነ ግን ይታወቃል። ስለዚህ ማንቸስተር ዩናይትድ በርካታ አማራጮችንም ይዘው ዝውውሩ ላይ እየተንቀሳቀሱ እንደሆነ ይታወቃል። ሌላው የብሪያን ምቤሞ ጉዳይ ነው። እልባት አልተሰጠውም። እሱም ቶትናም ዩናይትድ መሀል ነው ያለው ተጫዋቹ እነ ቤን ጃኮብስ፣ እነ ፋብሪዚዮ ሮማኖ፣ ዘ አትሌቲክ፣ ቢቢሲ ስፖርት ጨምሮ አሁንም ለዩናይትድ ያደሉ መረጃዎችን ነው በስፋት ይዘው እየወጡ የሚገኙት። ተጫዋቹ ፍላጎቱ ዩናይትድ ስለሆነ ልክ እንደ ጌኬሬስክ አይነት ዝውውር ነው ይሄም እየሆነ የሚገኘው። ቶትናም ግን ግልጽ ያለ ፍላጎት አለው። 70 ሚሊዮን ፓውንድ ለማቅረብ በቶትናም በኩል እንደውም ዝግጅትም እንዳለ ከሰሞኑ መረጃ ሲወጣ ነበር። ያው ጥያቄው ባይቀርብም ማለት ነው። በእርግጥ ከሰኞ ጀምሮ ይሄም ዝውውር ላይ ትልቅ መረጃ እንሰማለን ተብሎ ይጠበቃል። በርካታ የዜና ምንጮች አሁንም ይዘውት ያሉት ግን ዩናይትድ በጣም የተሻለው ቡድን ነው ብሪያን ምቤሞን ለማግኘት የሚለው ነው። ሌላው ግን ከዩናይትድ ጋር በተያያዘ ኢኤስፒኤን አንድ መረጃ ይዞ ወጥቷል። በዩናይትድ ቤት ብሪያን ምቤሞ ቁጥር አንድ ምርጫቸው ሆኖ ሳለ ግን በርካታ አማራጮችን በዩናይትድ ሰዎች ተይዘዋል። ለአብነት ያክል በበርንማውዝ ቤት አስደናቂ ውድድር ዓመትን ያሳለፈው አንቶኒ ሲሞኔ፣ በክሪስታል ፓላስ ቤት በጣም ድንቅ ጊዜን ያሳለፈው ኢብሪቼ ኢዜ በዩናይትድ ዝርዝር ውስጥ አሉና እንደውም ከሰሞኑ ጄሰን ዊልኮክስ አስቀድመን ጨርሰናል፣ አብዛኞቹን ስራ ማስፈረም ሂደቱ ነው የሚቀጥለው ብለው ነበረ። ስለዚህ እነኚህም በዝርዝራቸው ውስጥ አሉና ለዩናይትድ በርካታ አማራጮች አሉ። ለማንኛውም ይሄም ከሰኞ ጀምሮ ሌላት በትልቁ የምንሰማው መረጃ ይሆናል። ዩናይትድ ብዙ ከከሰረባቸው ተጫዋቾች አንቶኒ ይገኛል። ግን ኤድዊን ቫንደርሳን 1 ዓመት እድል ሊሰጠው ይገባል እያለ ነው። በተለይም በሪያል ቤት ካሳየው ብቃት አንጻር ራሱን በደንብ ያገኘ ይመስለኛልና ለዚህ ተጫዋች አሁን ጊዜ ሊሰጠው ይገባል። በእርግጠኝነት በጣም አስደናቂ ውድድር ዓመትን እንደሚያሳልፍ አልጠራጠርም። ስለዚህ ዩናይትዶች እድል ቢሰጡት እያለ ነው። ከሰሞኑ አንድሬ ኦናናን በተመሳሳይ እድል ሊሰጠው ይገባል የሚል መረጃን ሲያሰራጭ እንደነበረ ይታወቃል። የቀድሞ ዩናይትድ ግብ ጠባቂ በክለቡ ዙሪያ አዲስ ተጫዋቾችን ከማምጣት ጎን ለጎን
ለኦናናም እድል ይሰጠው እና እንጠብቀው። እንደዚሁም በተመሳይ አሁን ደግሞ ለአንቶኒም እድል ብንሰጠው እያለ ነው። በዚህ አጋጣሚ የዩናይትድ ደጋፊዎች እናንተ መልከታ ልታጋሩ ትችላላችሁ። ከራስመስ ሆይሉንድ ቆይታ ጋር በተያያዘ ግን ውድ ቤተሰቦቻችን 100% በዚህ ተጫዋች ቆይታ ላይ የተረጋገጠ ነገር የለም። ዩናይትድ ሊቆይም ይችላል፣ ክለቡን ሊለቅም ይችላል። ኢንተር ሚላን እውነተኛ ፈላጊ ነው የዚህ ተጫዋች። ራስመስ ሆይሉንድ ግን የመጨረሻ ውሳኔውን የሚወስነው ዩናይትድ በ9 ቁጥር ቦታ ላይ የሚያመጣውን ተጫዋች ካየ በኋላ ነው። እሱም በግሉ ዩናይትድም ሆይሉንድን የሚሸጠው ወይም በውሰት የሚሰጠው በዝውውር መስኮቱ ላይ 9 ቁጥር ካስፈረመ ብቻ ነው የሚለው ተጨባጭ መረጃ ነው። የባየር ሙኒክ ተጋጣሚ ኦክላንድ ሲቲን በተወሰነ መንገድ እንንገራችሁ። በነገራችን ላይ 166 ጊዜ እጥፍ የባየር ሙኒክ ስብስብ በሂሳብ ማለት ነው የኦክላንድ ሲቲን ይበልጧል። 166 እጥፍ። ውድ ቤተሰቦቻችን ትላንት ምሽት በአሜሪካ በጀመረው የዓለም ክለቦች ዋንጫ ውድድር እንደ ታላላቅ ክለቦች ሁሉ በጣም አነስተኛ ቡድኖችም ይካፈሉበታል። በውድድሩ ከሚሳተፉ አነስተኛ ቡድኖች መካከል 5000 ተመልካች መያዝ የሚችል ሜዳ ያለው የኒውዚላንዱ ክለብ ኦክላንድ ሲቲ ይጠቀሳል። የኤዥያውን ሻምፒዮን ኦክላንድ ሲቲን ባየር ሙኒክ ይፋለማል። ክለቡ ወደ ክለቦች ዓለም ዋንጫ ውድድር ሲጓዝ ያወጣው ወጪ በዓመት ከሚያገኘው ገቢ በሁለት እጥፍ የሚበልጥ መሆኑ ደግሞ ለክለቡ እንደ ኪሳራ ይቆጠራል። የቡድኑ ቁልፍ ተጫዋቾችና የሚመኩበት የፊት መስመር አጥቂያቸው አንጉሳ ኪልኮሊ በሙሉ ሰዓቱ የቁሳቁስ ተቋም ማናጀር ነው፣ ያውም የቡድኑ ቁልፍ ተጫዋች ነው። ውድ ቤተሰቦቻችን እግር ኳስን በትርፍ ጊዜው እንደሚጫወት ያስረዳው አጥቂ ውሎዬ ሰዎችና ሽያጭን መቆጣጠር ነው ሲል እንግዲህ ከልምምድ በኋላ በአንድ ጋዜጣዊ መግለጫ ላይ ተናግሯል። አብዛኛው የክለቡ ተጫዋቾች የስራ እረፍት ባለማግኘታቸው ጉዞን ለማድረግ እንዳልቻሉ ተዘግቧል። በተጨማሪም የቡድኑ ግብ ጠባቂ ኮነር ትራይሴ በሙሉ ሰዓቱ የመጋዘን መጠበቅ ስራ ላይ ተሰማርቶ እንደሚገኝ ይታወቃልና የተወሰኑ ተጫዋቾች ከስራ ፍቃድ አልተሰጣቸውም። ስለዚህ ወደ አሜሪካን አልበረሩም። እንደዚህ አይነት ቡድንን ነው ባየር ሙኒክ የሚገጥመው። ብታምኑም ባታምኑም። መረጃውን እንዴት አገኛችሁት? መልካም ቆይታ፣ በደህና ቆዩን።